ከአባዬም ጋር ተገናኝታችሁ አውሩበት። ሀኒ እሺ በቃ አገኘዋለሁ። እናንተን ማስጨነቅ ናቸው አይደለ? እኛ ምን እንጨነቃለን? ደግሞ በቅርቡ ሁሉም ነገር ይስተካከላል ብዬ አምናለሁ። እስኪ ሀኒ ተስፋ አደርጋለሁ። አሁን በይኝ ብላ እንጀራ ጨምሪ። እሺ እማዬ። አቤት። ቆይ ምን ሆነሻል እንዴ? ምን ሆንኩኝ? ከትናንት ጀምሮ ደብሮሻል እኮ። ኧረ እኔ በጭራሽ አልደበረኝም። ማታ እኮ ስመጣ ደብሮሽ ሳይ አምሽቼ ስለመጣሁ የደበረሽ መስሎኝ ነበር። ዝም ብዬ ነው እኮ አንቺን እኮ ጠንቅቄ ነው የማውቅሽ። ቤቲ ዝም ብዬ ነው አልኩሽ አይደል እንዴ? ኧረ በእናትሽ ዝም ብለሽ እንዴ? ሀኒዬ። አቤት ሰላምዬ። ቆይ ሰላም ሳትይኝ ነው እንደምትቀመጪው? ወይ ሰላምዬ፣ ተናድጄ እኮ ረሳሁት። ምን ሆነሻል? ይሄ ዝራ ነው። ደግሞ ተጣላችሁ? መጣላት ብቻ ነው ብለሽ ነው? አሁንስ በጣም ሰለቻችሁ። ሰላምዬ። አቤት ሀኒዬ። እኔ የምልሽ እዝራ ግን የሚወደኝ ይመስልሻል? ለዛውም ነፍሱ እስኪወጣ ነው። አያይ ሰላምዬ፣ እኔ ግን አይመስለኝም። እንዴት? የሚወደኝ ቢሆንማ አግባኝ ስለው ደስ ይለው ነበር። ማለት? ሰላምዬ፣ አግባኝ ብዬ ስጠይቀው እኮ ደስ አላለውም። እንዴ ሀኒዬ፣ ምንድን ነው እያወራሽ ያለሽው? ብቻ እዝራን አግባኝ ብለሽው እንዳይሆን። አዎ። እንዴ ለምን ማለት ሰላምዬ? ሰላም፣ ግራ የሚያጋባ ነገር እኮ ነው የምታወሪው። ቆይ እንዴት ነው የሚገባኝ? ጽዮንን ታውቃታለህ አይደል? ጽዮን ማለት እኛ ቤት ትመጣ የነበረችው ልጅ ቤት? አዎ። እሷ ደግሞ የሀናን ፍቅረኛ መንጠቅ ትፈልጋለች። ምን ሊያደርግላት? ልትበላው። ምን ሊያደርግላት ይለኛል እንዴ? የራሷ ልታደርገው ነው። ሰላም፣ ኧረ ቀስ ብለሽ ንገሪ። ለምን የምትቆጪው? ቆይ ምናሴ፣ እንዴት ነው የማልቆጣ? ሰላምዬ፣ እንደዚህ የምትቆጪኝ ከሆነ ነገሩ ይቅርብኝ፣ አትንገሪኝ። ወደህ ነው የማልነግርህ? አስጀምረኛል፣ ታስጨርሰኛለህ። ወሬውን? አዎ፣ በግድ ትሰማኛለህ። ቆይ ምን ያደርግልኛል እንዴ? እኔ እንደዚህ እየተጨናነኩ ያለሁበት ነገር ነው ለአንተ ምንም የማያደርግልህ? ሰላምዬ፣ እኔ እኮ ጨዋታ መስሎኝ ነው። በፍቅር ላይ ጨዋታ አለ እንዴ? እኔ ምን አውቃለሁኝ? አሁን ዝም ብለህ ብቻ ስማኝ ልንገርህ። ተይኝ ብልሽም ስለማትለቂኝ እሺ ንገሪኝ፣ ልስማሽ። ምን መሰለህ፣ የሀና ፍቅረኛና ጽዮን ድሮ ይተዋወቁ ነበር። ከዛ ሰላም ለእናንተ የሆኑ ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይዛ እንኳን ደህና መጣችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እናመሰግናለን። ኖላዊ ድራማ እንደተለመደው ዘንላችሁ መተናል። ኖላዊ ድራማ እንግዲህ ተወዳጅ እየሆነ ቀጥሏለኝ። በመሀል ግን ሀኒቾ እንግዲህ በጣም ብዙ አወዛጋቢ ነገሮችን እየተናገረች እና እያደረገች ሁሉንም እያወዘግባቻቸው ትገኛለች። ያው እንግዲህ እዝራን እንደምትወደው የታወቀ ነው። ያው በጣም ትወደዋለች እዝራን። ነገር ግን እሱም ግራ እየተጋባባት ነው ያለው። ማለት ፍላጎቷን በግልጽ እያስረዳችው አይደለም እና ሰፈሯ ድረስ መጥቶ በቃ ግራ አጋብተሽኛል፣ ምክንያቱም ትመጫለሽ ትሄጃለሽ በፈለግሽበት ሰዓት፣ እኔ ደግሞ ይሄ ነገር ግልጽ ሊሆንልኝ አልቻለም። የሆነ የምትወጁ ሰው እንዳለ እየተሰማኝ ነው እና እሱ ሲተውሽ ወደ እኔ የምትመጭ፣ እሱ ደግሞ ወደ አንቺ ሲመጣ ደግሞ እኔን የምትይኝ እየመሰለኝ፣ ስለዚህ ግልጽ አይደለም ብሎ በጣም ተናዶ ተቆጥቶ ነገራት። እንዴት እንደዚህ ትለይ ትችላለህ? እኔ ለአንተ እንደዚህ ነኝ እንዴ ምናምን ብላ ተናዳ፣ ሁሌም እየተጠራጠርና እየተጨቃጨቅን በዚህ ሁኔታ መቀጠል የለብንም ብላ ስላሰበች እንግዲህ የአግባኝ ጥያቄ ተንበርክካ መጠየቅ ብቻ ነው የቀራተኝ እና ሁለታቸውም ፍቅረኛሞች ከሆኑ ቀን ጀምሮ የሀኒ ካራክተርም ግራ ነው የሚያጋባው። ነው ለመናገር ፍላጎትን በግልጽ አትናገርም፣ ጭንቀት ታበዛለች። እያንዳንዱ ነገር ተወደድኩም ጭንቀት ነው። የሚፈልጓትን በመፈለግ ማለት ይሆናል። ሶስት አፍቃሪዎቿንም ተስፋ በመስጠት ሶስቱም እንዲፈልጓት ነው። እሷም ስለሚፈልጓት ካጠገባቸው መረቅ አትፈልግም። ሁላቸውንም ተስፋ እየሰጣች እያወዛገበቻቸው የሚገኘውና በቃ አንተም ሁሌም እኔን እየተጠራጠርክና በዚህ ሁኔታ መቀጠል ስለሌለብን አግባኝና አንድ ቤት እንኖርና በዛው እንገላገል ብላለች። እሱም የቀልዱን የመሰለው እዝራ፣ ምክንያቱም ሁለታቸውም ተማሪ ስለሆኑ ትምህርታቸውም አሁን ላይ መቀጠል አለባቸው። ጭራሽ ለጋብቻ ዝግጁ አይደለምና እየቀለደች ነው ብሎ ነው አስቦ የሄደው። እሱም ከትክትሎ ስለሳቀባት እንዴት ይስቅብኛል፣ ስለሳቀብኝ ስለማይወደኝ ነው የሳቀብኝ ብላ ነው ያሰበችው። እናም ለጽዮን ሄዶ ለጽዮን በቃ በጣም ግራ ተጋብቶ እየተናደደ ስታገኘው ምን ሆነ ነው ምናምን ስትለው
በሀና ጉዳይ ግራ እንደተጋባ ነገራት። ምን ብላ ነው ደግሞ ሀና ስትለው አግባኝ አለችኝ ሲላተኝ ያው እየቀለደች ነው ለነገሩ ምናምን ሲላት እሷ ሀና ቀልድ የምታውቅ ልጅ አይደለችም የእውነቷን ይመስለኛል አለችው። እናም በሌላ ጊዜ ተገናኙ ማለት ነው። እናም የምሯን እንደሆነ ተረዳ። እሱም ላስብበት፣ እኔ አሁን ላይ መጋባት አልፈልግም፣ ገና ልጆች ነን እኛ ትምህርታችንን መማር አለብን ብሎ ሲላት እኔ 22 ዓመቴ ነው። ስለዚህ በገጠር እንኳን አሁን በ22 ዓመቴ ገጠር በሆን የሶስት ልጆች እናት ሆኜ ነበር። ምንም እድሜ ሊገድበን አይገባም። ትምህርታችንም ቢሆን እየተማርነ ልጅ ይወለዳል ምናምን ብላ እንግዲህ ግራ የሚያጋባ ውሳኔዋን ነግረዋለች። እሱም ላስብበትና እነግርሻለሁ፣ እኔ አሁን ላይ ለውሳኔ ከብዶኛል፣ ወድሻለሁ፣ አንቺን ማጣት አልፈልግም፣ ነገር ግን ደግሞ አሁን ላይ ለትዳር ዝግጁ አይደለሁም ብሏታለኝ። በሁለቱም መሀል እንግዲህ ግራ እየተጋቡ ይገኛሉ። ጽዮንም ያው ሊያገባ እንደሆነ እና ያው ሀናን ስለሚወዳት እሺ እንደሚላት ስላወቀች ሄዳ ለእህቷ ትናገራለች። እንግዲህ እህቷ አቶ በቃሉን ከነ ልጁ ለመውረስ ሀብት ለመውረስ በዚህ እህቷን አሰማርታ በልጁ በኩል እሷ ደግሞ አባትየውን ተከታተለችው ይገኛል። አባትየውም ሆቴል እከፍትልሻለሁ ስላላት የእዝራ አባት አቶ በቃሉ ነው ብለን እንገምታለን። ግልጽ ነው ሲጀመር አቶ በቃሉ ነው የእዝራ አባት እና ሀብታም ስለሆነ አባቱ ድርጅት ስላለው አንቺ የመላትን ድርጅት አደጋ ላይ ጥለሽ የእሱን ኪሳራ ላይ ጥለሽ ይህንን ድርጅት ከፍ አድርጊው፣ ከዛ ስጨርሽ የምትፈልጊውን ስራ ከፍትልሻለሁ ስላላት በዛም በኩል በእህቷ በቤቲ በኩል ደግሞ እሱን እንደምትወጂው ንገሪው፣ ከልብሽ ባትወጂው እንኳን ሀብቱን ለመቀበል ስትይ ለመውደድ ሞክሪ ብላ ይህን ያክል ጊዜ ዋጋ የምታስከፍላት ለካ የገዛ እህቷ ናት ማለት ነው። እናም ተደብራ ታያታለች። ትናንት ማታም ተደብረሽ ነበር፣ እኔ እኮ አምሽቼ በመምጣቴ የደበረሽ መስሎኝ ነው፣ ምነሽ ነው ምናምን ስትላት ምንም አልሆንኩም አለቻት እህቷ። መጨረሻ ላይ ግን በቃ የደበራተኝ እዝራ ሊያገባ እንደሆነ የሚወዳት ልጅ አለች፣ እሷ ሊያገባ ነው ብላ ስትነግራት ቤቲ በፍጹም እኔ ቁሜ ነው ወይስ ሙቼ እኔ በህይወት እያለው እንዴት ሊያገባ ይችላል አያገባም ብላ ተናዳበታለች። እንግዲህ ያው የእዝራ እንዳያገባ ቤቲም አንድ ምቀኛ ናት ማለት ነው። በሌላ በኩል የወይዘሮ ሜላት ቤት እንግዲህ መፍትሄ እያገኘ አይደለም። ሁለታቸውም ግራ እያጋባቸው ያለው አቶ መስፍን እንግዲህ ቤቲ በመሀላቸው ገብታ ማለት ነው። አቶ በቃሉ የራካት ቤቲ በመሀላቸው ገብታ እንደሚወዳት በቃ እሱ ጓደኛው ውሽማው እንደሆነች ነው ሜላትን በግለፍተኝነት እያመነች ያለችው። ልጆቹን ደግሞ ግልጽ እንዲሆንላቸው ይፈልጋሉ። እና ምናሴ በግልጽ እንድታስረዳኝ ይፈልጋሉ። አባዬ ከዛች ልጅ ጋር ያለ ግንኙነት ምንድን ነው ምናምን ሲለው እኔ ከዚህ በፊት ተናግሬ ያለው በቃ አጋጣሚ ነው ያገኘኋት። አሁንም ቢሆን ሲጨንቀኝና በጣም ተከፍቼ ስላየው ልትረዳኝ ስለሞከረች ነው እንጂ ሌላ ምንም ሌላ ግንኙነት የለንም ብሎ በግልጽ ያለውን ሁኔታ አስረዳው። እናም ድርጅቱ ላይም እናንተ ማታቃት ከሆነ ጎበዝ መሆኗ በምን አወቅኩ ሲለው ያው መረጃውን ስላየው ነው የስራ አፈጻጸሟ በጣም ጥሩ ነው። ስለዚህ ድርጅታችን ውስጥ ብትገባ ለድርጅታችን ትጠቅማለች ብዬ ነው እንጂ እኔ ከሷ ጋር ምንም የተለየ ግንኙነት የለኝም ብሎ ስላሳመነው ምናሴም ያው እማዬን ተናግሬ ላሳምናት እሞክራለሁ እና ድርጅታችን የምታድንልን ከሆነ ትግባ ችግር የለውም ብሎ እናቱን ለማሳመን ሄዷል። እናቱም ግን በቃ እናንተ አባታችሁ የሚላችሁን ነው የምሰሙት፣ እሱ ምንም ነገር ቢላችሁ ትሰማላችሁ እና በጭራሽ እዛ ድርጅት ውስጥ አትገባም፣ እኔ አላምነውም ብላ ድርቅ ብላለች። ነገር ግን መጨረሻ ላይ አስባበት ይሁን የሆነ ተንኮል አስባ እንደሆነ አላቅም አቶ መስፍንን ጠርታ ሀሳቧ እንደቀየረች እና ቤቲ ድርጅታቸው ውስጥ ልትቀጠር እንደምትችል ነግረዋለች። እሱም ያው በእርግጥ አላመናትም። ምክንያቱም እንዴት በዚህ በቀላሉ ሀሳብሽ ልቀይር ይቻልሽ ብሎ እየተከራከራት ይገኛለኝ። ቤቲም ደውላ ለቤቲም ድርጅታችን መቀጠር ትችላለች ብላታለች። ከዛ አቶ በቃሉ በጭራሽ በጣም መሰሪ የሆነች ሰው ናት ሜላት፣ እንዲህ በቀላሉ እንዴት ልታምን ቻለች? የሆነ ከጀርባ ያሴረችው ስራ አለ ብሎ ስላመነ ሀሳቤን ቀይር ያለው በያተኝ እና ሌላ የእሷ ጓደኛ ወይም ደግሞ እሷ የምታውቀው የእነሱ ሰው የሆነ ድርጅት በዛ ድርጅት ውስጥ አስገብተው ኮንትሮል ለማድረግ ነው ያሰቡት ማለት ነው። እንግዲህ አቶ በቃሉ ከሜላት ራስ ላይ አልወርድ ብሏል። የእሷ ድርጅትን ኩትኩት ብሎ በእሷ የወደቀ ድርጅት ላይ ነው የራሱን ሀብት መገንባት የፈለገው። ይሳካለታል ወይስ አይሳካለትም የሚለውን እንግዲህ አብረን የምናይ ይሆናል። ግን መጥፎ ሰዎች ሁሌም ከሰዎች ውድቀት ጀርባ
መሆን የሚፈልጉ ሰዎች የትም አይደርሱም። እንኳን አይደለም ትልቅ ነገር እያንቀሳቀሱ መጨረሻ እውነቱ መውጣት ስለማይቀር ራሱን ችሎ ቢሰራ ይሻለው ነበር እንጂ ሜላትን ቤቷን ሁሉ ምስቅልቅል እያደረገ ብዙ ነገር እያመሳቀለ ሊሳካለት አይችልም። ደግሞ እርግጠኛ ነው።